ጤና ይስጥልን እንደምን ቆያችሁ። ዛሬ ሐምሌ 25 ቀን 2018 የተሰሙ አንገብጋቢ መረጃዎችን ይዘን ቀርበናል። በዛሬው ዕለት የዜና ወጃችን በኢትዮጵያ ሱዳን ድንበር በወልቃይት አቅራቢያ ሸረሪና ላይ በከባድ መሳሪያዎች የታገዘና ከፍተኛ ስጋት የፈጠረ ብርቱ ውጊያ መቀስቀሱን እንዲሁም የትግራይ ክልል መንግስት በኩል የተሰጠውን ይፋዊ መግለጫ በጥልቀት እንመለከታለን። ከዚሁ ጋር ተያይዞም ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ወልቃይትን ለትግራይ ኃይሎች አሳልፎ ለመስጠት ፍላጎት አላቸው በሚል በፋኖ ኃይሎች ላይ የሰነዘሩትን ከባድ ክስና ለዚሁ ውንጀላ የፋኖ ቃል አቀባይ የሰጡትን ቁጣ የተሞላበት ምላሽ እናቀርባለን። በመጨረሻም የኢትዮጵያ ብሔራዊ ባንክ በተደጋጋሚ የቁጥጥር መመሪያ ጥሰቶችን ፈጽሟል በሚል የባንኩን የሥራ አስፈጻሚ ከሥራ ማገዳቸው ታውቋል። ማናቸው ከሥራ የታገዱት ዋና ሥራ አስፈጻሚ? በዘገባችን እንመለከታለን። አሁን ዜናዎችን በዝርዝር እናቀርባለን። በቅድሚያም በወልቃይት አቅራቢያ ውጊያ መቀስቀሱ የተሰማ ሲሆን ህወሓት በፌዴራል መንግስቱ ላይ ወቀሳ ሰንዝረዋል። በዛሬው ዕለት ሐምሌ 25 ቀን 2018 ዓ.ም ኢትዮጵያና ሱዳንን በሚያዋስነው እንዲሁም ወደ ወልቃይት መግቢያ በሆነው ሸረሪና አካባቢ ግጭት ተቀስቅሷል። ሌሊቱን ሙሉ ከሱዳን አቅጣጫ ወደ ሸረሪና ሲንቀሳቀስ ያደረውና በሱዳን ድንበር አካባቢ ይንቀሳቀስ የነበረው አርሚ 15 የተሰኘው የትግራይ ኃይል ክፍል ሸረሪና ላይ ጥቃት መክፈቱ ታውቋል። የኢትዮጵያ መከላከያ ሰራዊት በአርሚ 15 ከባድ የጦር መሳሪያዎች ላይ ያጸፋ የመልሶ ማጥቃት እርምጃ መውሰዱም ተገልጿል። ከአካባቢው የሚወጡ መረጃዎች እንደሚጠቁሙት አርሚ 15 እና አርሚ 7 የተባሉት ኃይሎች በጋራ በመሆን ወደ ሁመራ ለመግባት ሙከራ ያደረጉ ሲሆን የመከላከያ ሰራዊቱም ለእግረኛ ኃይሉ አጸፋዊ ምላሽን ሰጥቷል። ይሁን እንጂ በትግራይ ክልል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስት በበኩሉ ከፌዴራል መንግስቱ ጥቃት እንደተሰነዘረበት በመግለጽ ይፋዊ መግለጫን አውጥቷል። በተሰጠው መግለጫም ዛሬ ሐምሌ 25 ቀን 2018 ዓ.ም ከንጋቱ ጀምሮ በሸረሪና አቅጣጫ ግልጽ ጦርነት ተከፍቶብኛል ብሏል። በመግለጫው በዚህም ምክንያት የትግራይ ህዝብ፣ የትግራይ ሰራዊትና የጸጥታ አካላት ለህልውና ትግል ዝግጁ እንዲሆኑ ጥሪ ያቀረበ ሲሆን ዓለም አቀፉ ማህበረሰብም ይህን ዳግም የተቀሰቀሰ ግጭት በቀጠናው ላይ ያስከትል የሚችለውን መዘዝ ላይ ትኩረት እንዲሰጥ ጠይቋል። በመግለጫው ሸረሪና ቀደም ሲል ህወሓት አርሚ 7 ብሎ የሚጠራው ታጣቂ ቡድን የስምሪት ማዕከል የነበረ መሆኑ የሚታወቅ ሲሆን ከዚህ ቀደም ከዚሁ አካባቢ የሚነሱ ኃይሎች በወልቃይት አቅራቢያ ተደጋጋሚ ትንኮሳዎችን ሲፈጽሙ መቆየታቸውም ይታወሳል። ይሁን እንጂ በሱዳን ባለው ግጭት ምክንያት እግረኛ ኃይሉ ወደ ኩምሩክ አቅጣጫ ከተንቀሳቀሰ በኋላ በአሁኑ ወቅት አካባቢው የአርሚ 13 እግረኛና የአርሚ 7 ሜካናይዝድ ክፍሎች በጋራ የሚንቀሳቀሱበት የሱዳን ድንበር ስፍራ መሆኑ ይነገራል። በዛሬው ዕለት ግጭቱ የተቀሰቀሰው በንጋቱ ከሱዳን ድንበር ሰርገው የገቡ ታጣቂዎች በበረከት ከተማና በሸረሪና አቅጣጫ በሚገኘው አርሚ 7 ላይ በቀላል መሳሪያዎች ጥቃት መክፈታቸውን ተከትሎ ሲሆን ይህን ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ አጸፋ እርምጃ መውሰዱን ከወልቃይት በኩል ያገኘነው መረጃ አመላክቷል። በወቅቱ በአካባቢው የአየር ክልል የሰው አልባ አውሮፕላን ወይም ድሮን እንቅስቃሴዎች በግልጽ በሰማይ ላይ መታየታቸው የተገለጸ ሲሆን ረፋር ላይ ግን ተኩሱ ከሁለቱም ወገን ለጊዜው ጋብ በማለቱ ተነግሯል። እስካሁን ይህንን ጥቃት በተመለከተ ከአማራ ክልል መንግስት፣ ከወልቃይት አስተዳደር፣ ከመከላከያ ሰራዊትም ሆነ ከፌዴራል መንግስቱ በኩል የተሰጠ ይፋዊ መግለጫ የለም። ጠቅላይ ሚኒስትር አብይ አህመድ ባልተለመደ ሁኔታ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን በመቀጠል ለሁለተኛ ጊዜ ከክልል ሚዲያ ጋር ባደረጉት ቆይታ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ማምሻውን ሰፊ ቃለ ምልልስ ማድረጋቸው ይታወሳል። ጠቅላይ ሚኒስትሩ በዚህ ቆይታቸው በተለይ ስለ ወልቃይት ጉዳይ ጠንከር ያለ አስተያየት የሰጡ ሲሆን በፋኖ ኃይሎችና በህወሓት ላይ ወቀሳን ሰንዝረዋል። ጠቅላይ ሚኒስትሩ ከዚህ ቀደም ይህ አከራካሪ ቦታ በህዝብ ውሳኔ ወይም ሪፈረንደም እንደሚወሰን በተደጋጋሚ ሲናገሩ የቆዩ ቢሆንም በትናንትናው ቆይታቸው ግን ቦታው ወደ ትግራይ ክልል እንዳይመለስ እየተከላከለ ያለው የፌዴራል መንግስቱ ነው የሚል ወቀሳ ከህወሓት በኩል እየቀረበባቸው መሆኑን ገልጸዋል። ጠቅላይ ሚኒስትር አብይ በንግግራቸው ወልቃይት ወደ ትግራይ እንዲመለስ የፋኖ ኃይሎች በእርሳቸው አጠራር ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሲሉ የጠሯቸው ፍላጎት እንዳላቸው ከህወሓት መሪዎች መስማታቸውን በዋናነት ጠቅሰዋል።
አክለውም የፌዴራል መከላከያ ሰራዊት አካባቢውን ለቆ ከወጣ የትግራይ ኃይሎች ከፋኖ ጋር ምንም አይነት ውጊያ ውስጥ ሳይገቡ ቦታውን ማስመለስ እንደሚችሉ እንደሚያምኑ ተናግረዋል። ይህ የጠቅላይ ሚኒስትሩ ንግግር በፕሪቶሪያው የሰላም ስምምነት መሰረት አከራካሪ አስተዳደር ወሰኖችን በሕገ መንግስታዊ መንገድ ለመፍታት ጥረት እየተደረገ ባለበትና በአማራ ክልል ባለው የጸጥታ ቀውስ ባለበትና ህወሓት ከፌዴራል መንግስቱ ጋር ወደ ግጭት ለመግባት ጫፍ ላይ በደረሱበት ወቅት የተሰማ በመሆኑ የብዙዎችን ትኩረት የሳበ ሆኗል። የጠቅላይ ሚኒስትሩ ንግግር በጥርጣሬ የሚመለከቱ የፖለቲካ ተንታኞችና ታዛቢዎችም ይህ ንግግር በአሁኑ ወቅት በፋኖ ኃይሎችና በህወሓት እንዲሁም በሌሎች ኃይሎች መካከል ያለውን ግንኙነት እርስ በርስ ለማጠራጠር ታስቦ የተሰነዘረ የፖለቲካ ስልት ሊሆን እንደሚችል ይገልጻሉ። በሌላ በኩል ደግሞ የንግግሩ አንደምታ ወልቃይት ወደ ትግራይ እንዳይመለስ ጋሻ ሆኖ እየተከላከለ ያለው የፌዴራል መከላከያ ሰራዊት ብቻ ነው የሚል መልእክት ለማስተላለፍ የተደረገ መሆኑንም ያመላክታል ይላሉ። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ማምሻውን ይህንን ቃለ ምልልስ ካደረጉ በኋላ በክልሉ የሚንቀሳቀሰው የፋኖ ኃይል ቃል አቀባይ የሆኑት ጠበቃ አስረስ ማረ ለቀረበው ሐሳብ አፋጣኝ ምላሽን ሰጥተዋል። በምላሻቸውም ጠቅላይ ሚኒስትር አብይ አህመድ የወልቃይትን ጉዳይ እንደ ፖለቲካ ቁማር መጠቀሚያ እያደረጉት መሆኑን ገልጸዋል። የወልቃይት ጉዳይ የማንነትና የህልውና ጥያቄ እንጂ በግለሰቦች ፍቃድ የሚሰጥ ወይም የሚነጠቅ ስጦታ ለመሆኑን የገለጹት ጠበቃ አስረስ ማረ መንግስት ላለፉት 4 ዓመታት አካባቢውን ያለ በጀትና ያለ አስተዳደራዊ ውክልና በማቆየት ለህዝቡ ደህንነትና ፍላጎት ግድ የሌለው መሆኑን ማሳየታቸውን ተናግረዋል። አሁን ላይ ውሰዱት የሚል ወሬ የሚነዛውም በአማራና በትግራይ ህዝብ መካከል የማያቋርጥ ግጭት በመፍጠር በእነዚህ ህዝቦች ደም ላይ ስልጣን ለማቆየት የታለመ ነው ሲሉም ከሰዋል። በተጨማሪም ወልቃይት ከፌዴራል መንግስቱ የበጀትና ህጋዊ ውክልና እንዳያገኝ ሆን ተብሎ መደረጉን የጠቀሱት ቃል አቀባዩ በአካባቢው በቅርቡ የተካሄደው ብሔራዊ ምርጫ እንዳይካሄድ የተከለከለውም የፌዴራል መንግስቱ ራሱ መሆኑን አስታውሰዋል። ጠበቃ አስረስ ምላሻቸውን ሲያጠቃልሉም አሁን ላይ እኛ የአማራን ህዝብ ህልውና ለማስከበር የምንታገል ሸማቂዎች እንጂ እንደ መንግስት ውል የምንፈራረም አካላት አይደለንም በማለት ወልቃይት ይመለስ ይቆይ ለማለት የሚያስችል ስልጣን የሌላቸው መሆኑን በመግለጽ የጠቅላይ ሚኒስትሩን ንግግር ሙሉ በሙሉ ውድቅ አድርገው ምላሽ ሰጥተዋል። የግሎባል ባንክ ፕሬዝዳንት ከኃላፊነታቸው እንዲነሱ ከተደረገ ከቀናት በኋላ የ5 ዓመት የሥራ እገዳ ተጣለባቸው። የኢትዮጵያ ብሔራዊ ባንክ በባንኩ ዋና ሥራ አስፈጻሚ አቶ ተስፋዬ ቦሩ ላይ ይህንን ውሳኔ ያስተላለፈው ተደጋጋሚ የቁጥጥር መመሪያ ጥሰቶችን ፈጽሟል በሚል ምክንያት መሆኑን አሳውቋል። በዚህ መሠረትም ሥራ አስፈጻሚው በሚቀጥሉት 5 ዓመታት ውስጥ በማንኛውም የፋይናንስ ተቋም የከፍተኛ አመራርነት የሥራ መደብ ላይ እንዳይሰሩ ክልከላ ጥሎባቸዋል። ይህ እርምጃ የተወሰደውም በባንኩ ላይ የተካሄደውን ልዩ የክትትልና ቁጥጥር ምርመራ ተከትሎ መሆኑን የገለጸው ብሔራዊ ባንክ በተለይም ከብድር አሰጣጥና አስተዳደር፣ ከሰው ኃይል አመራር፣ ከውጭ ምንዛሪ አጠቃቀምና ከአጠቃላይ የፋይናንስ አስተዳደር ጋር በተያያዘ ሰፊ ክፍተቶች በመገኘታቸው እንደሆነ ብሔራዊ ባንኩ ይፋ ባደረገው ደብዳቤ ላይ ገልጿል። በተደረገው ግምገማ መሰረትም ግለሰቡ ከኃላፊነታቸው እንዲነሱና እገዳው እንዲጣልባቸው ተደርጓል። ብሔራዊ ባንክ ውሳኔውን ከማስተላለፉ በፊትም ለተከታታይ ዓመታት የጽሑፍ ማስጠንቀቂያዎችን ሲሰጥ እንደነበረ የገለጸ ሲሆን በተሰጠው ስልጣን መሰረትም ይህንን ውሳኔ ማስተላለፉን አስታውቋል። በዚህ መሰረትም በምርመራ ግኝቶችና ቀደም ሲል በደረሷቸው ማስጠንቀቂያዎች ሳቢያ ከሐምሌ 21 ቀን 2018 ዓ.ም ጀምሮ ከግሎባል ባንክ ዋና ሥራ አስፈጻሚነት እንዲነሱ መደረጉ የተገለጸ ሲሆን ለሚቀጥሉት 5 ዓመታትም በማንኛውም የፋይናንስ ተቋም ውስጥ በየትኛውም የፋይናንስ ተቋም ውስጥ የቦርድ አባል፣ ዋና ሥራ አስፈጻሚ ወይም ከፍተኛ የሥራ አመራር በመሆን እንዳይሰሩ በመመሪያው መሠረት ታግደዋል።